ምን መሰለህ ግን ያለሁት ሳውዲ ነው እና ባለፈው ስታማክር ሰምቼክ ነው የኢትዮጵያ ንግድ ባንክ ላላችሁ ምናምን ስትል ስለሰማሁህ ነው። እኔ በወንድሜ ነበር የማስገባው ማለት ነው። ምሳሌው ምሰራውን ለምን እኔ እንጃ በፊት አላወቅኩም ነበረ ማለት በሰውን ማስገባት የሚቻለው ምናምን ሲሉኝ ከዛ በሱ እያስገባውለት ነበረ። አሁን እኮ ምንም አልተፈጠረም፣ ግን አንተ ባለፈው ስታወራ ሰምቼክ አልኩኝ፣ ጥያቄ ፈጠረብኝ። እንደዚህ ምንድን ነው አሁን አብራሪልን እስቲ። ማለት ምንድን ነው ለወንድምሽ? እኔማ የራሴን ንግድ ባንክ ምናምን አለኝ፣ ግን ላስገባ ብዬ ከዛ በራስ እኮ አይቻልም፣ ለምን በወንድምሽ ወይ በእናትሽ ምናምን ከሆነ ነው ሲሉኝ እሺ ብዬ አስገባው። ብዙ ጊዜ አልሆነኝም በእርግጥ አሁን ገና 3 ወር ነው ያስገባሁት። የ2 ወሩ እኔ ጋር ነው ያለው፣ አላስገባውም። ከዛ ምን ያህል ብር ነው አጠቃላይ? 2000 ሪያል ነው ገና። እሺ የላኩለት 3000 ሪያል ነው ማለት የላኩትም ችግር የለውም። ካሁን በኋላ ላለው ግን በራሴ ማድረግ እችላለሁ ወይስ በራሴ ባረግ ማለት እዛ ሰው ያስፈልገኛል አካውንቴን የሚልልኝ ማናጅ የሚያደርግ ምናምን? አካውንት አለሽ አይደለ? ኦልሬዲ አለኝ። የኢትዮጵያ ንግድ ባንክ አለኝ እኮ። ታዲያ ለምንድን ነው በዛ ላይ ያስገባሽው? የማታስገቢው ለምንድን ነው? እኔማ እዚህ አሁን ለምሳሌ እነሱ ሰዎቹ ወደ እኔ አካውንት ሲያስገቡ መግባት አለመግባቱን እንዴት ነው ማረጋግጠው ብዬ ፈራው። በወንድምሽ ሲገባ መግባት አለመግባቱን በምን እንደምታረጋግጭው? እሱ ይነግረኛል፣ ገብቷል ምናምን ብሎ ይነግረኛል። ይህን ያክል አሁን እኮ ይኸውልሽ፣ አሁን በባንክ አካውንትሽ ሲገባ ደረሰኝ ይላክልሻል አይደለ? ደረሰኝ አልሻል ደረሰኝ ካለሽ ታዲያ ምን ያስፈልገዋል? ታዲያ መግባት አለመግባቱን ማረጋገጥ ምንም አያስፈልገውም ማለት አሁን እኔ ያለሁት እዚህ ነው። እኔ አካውንት ውስጥ ይግባ በምን አውቃለሁ? እነሱ በእርግጥ ይሰጡኛል፣ ደረሰኝ ይሰጡኛል እኮ። ሪሲቱ አለሻል። በቃ ሪሲቱን ትይዘሽ ትሄጃለሽ። ሪሲቱን እኮ ይዘሽ ትሄጃለሽ እኮ ወደ ኢትዮጵያ ስገባ ማለት ነው። አዎ ሪሲት አለሽ እኮ ኦልሬዲ። በቃ የላክሽበት መግባቱ የተረጋገጠበት ሪሲት አለሽ። በባንክ ከሆነ ደግሞ የሚልኩልሽ ደግሞ ጥሩ ነው። በባንክ ነው የሚልኩት፣ በኋላ አልፈልግም ሲጀመር። በቃ እሱ ችግር የለውም። ስለሆም ጥሩ ነው። በባንክ ከሆነ ሳይገባ ችግር የለውም ማለት ነው። በራስሽ አካውንት አስገቢ። እሺ ወንድሜ ጋር ምናምን አትበይ። ነገ ይኸውልሽ ይቆረጥሙታል ገንዘቡ። እኔም እኮ ባለፈው እንደዛ የሆነች ልጅ ናት ስታወራክ እንደዚህ ያቆራርጣል እንደ ብር ከቤተሰብ ምናምን ብዬ ቆይ በቃ አንድ ቀን ገብቼ አማክርሃለሁ ብዬ ነው። ለዛ ነው እኮ አሁን ይኸውልሽ በባንክ ከሆነ የሚልኩልሽ ቀጥታ ከአንቺ ካለሽበት ሀገር ካለ ባንክ ወደ አንቺ አካውንት በቃ ሲገባ ሪሲት ተሰጠሽ ማለት እኮ ኦልሬዲ ገብቷል። ባይገባ እኮ ይነግሩሻል እኮ። ከባንክ እኮ እንደውም ጥሩ ነው። ትራንዛክሽን ነው። ገብቶሻል። የላኩ ቀን ነው ራሱ ደረሰኝ በእጅ የሚሰጡኝ እነሱ። በቃ ካልገባ ባንኩ ራሱ ሪሲት አይሰጥም። ሪሲት አይሰጥም። ገብቶሻል። ስለዚህ የእሷ ከባንክ ነው። እሺ በሰው አይደለም። አሁን እዚህ ሀገር ሄዳችሁ ባንክ ቤት ሄዳችሁ ከዚህ ሀገር ካለ ባንክ ቀጥታ ወደ ኢትዮጵያ ካለ ባንክ ነው የምትልከው። ሪሲት አላት። ምንም ህጋዊ ሪሲት ነው ከባንክ ነው የተሰጠሽ። ችግር የለም። እሺ በቃ እኔም ይሄንን ማወቅ ፈልጌ ነው። በራሴ ከሆነ ምንድነው ማረጋገጫው ምንድነው ብዬ ነው። እዛ ማለት ሪሲቱን የባንኩን ሪሲት ከሰጡሽ ግን ራስሽ ሄደሽም መላክ እኮ ትችላለሽ እኮ። አንቺ ይሄን ያህል የምትጨናነቂ እስካሁን መውጣት ምናምን አይፈቀድም። ራሳቸው ናቸው የሚልኩት። ከባድ ነው መሰለኝ ህጋቸው ሳውዲ ያሉት። ለዛ ነው ሪሲትሽን ያዥ። እሺ ሁሉንም ከያዝኩ ምንም ችግር የለውም አይደል? እዛ ከሄድኩ በኋላ እዛ ኢትዮጵያ ምናምን ከሄድኩ ችግር አይፈጥርም። በቃ እኮ አሁን እኮ ነገርኩሽ። ሪሲት ከሆነ የሚሰጡሽ ሪሲት ካለ የሚሰጡሽን ሪሲት በደንብ
ፌክ ሪሲት መቼም ሊሰጡሽ አይችሉም። እኔ ብዙ ጊዜ በባንክ እንደዚህ የሚልክ ሰው አልሰማውም። ለዛ ነው ያንቺ ነው እንደው ብዙዎቹ የሚልኩት በሐዋላ ምናምን ልካለው ነው የሚሉት። ሰው አንቺ በባንክ ከሆነ የሚልኩልሽ የሚሰጡሽን ሪሲት የባንኩ ትክክለኛ ህጋዊ ደረሰኝ መሆኑ እሱን እርግጠኛ ከሆንሽ በቃ ያው እንግዲህ ከዚህ አሁን እስከ ዛሬ የላኩበት እንትን አለ አይደለ? እዛ ገብቶልኛል ብሎ ማረጋገጫ ነው የራሱ። ከዛ ተመሳሳይ ማረጋገጫ ነው እሱ፣ ችግር የለውም። ባንኩ የሰጠሽ ሪሲት ብቻ ይሁን ሌላ ችግር የለም። እዛ ማለት አካውንቴን አሁን ለምሳሌ ለምን ቀየርሽ ምናምን እንዳይሉኝ ዝም ብዬ በራሴ እያስገባው እዩልኝ ካልኩ እንዴት ቀየርሽ ምናው ተጠራጥረሽ ነው ወይ ምናምን ብሎም ደግሞ ከወንድም ጋር መቆራረጥ ያስጠላል። ለዛ ብዬ ነው። አይችሉም እንጂ ወንድምሽ ሄዶ የአንቺን አካውንት ስንት እንዳለው ማጣራት አይችሉም እኮ አይናገርም እኮ። ለዛም እኮ ነው እኔ ልጠይቅ ያልኩት እኮ። ስለዚህ ባንክ አሁን የአሰሪዎችሽ የሚሰጡሽ ባንክ፣ አንቺ ግን መብትሽ እኮ ነው። እኔ ለምን እንደምትፈሩ አልገባኝም። እኔ ራሴ እጂ ነው መላክ የምፈልገው ማለት ትችላለሽ። መጀመሪያ ይኸው በእኔ አርጊው በቃ ችግር የለውም ምናምን ሲሉኝ አይ ችግር የለውም እሺ በቃ አለ አይደል፣ ይኸው ቤተሰብ እንዳታጣቸው ትፈራለህ እኮ ለዛ ነው ይቀየም። በወንድምሽማ አትላኪ። ይኸውልሽ በወንድምሽ ካላች ይጠቀሙበታል፣ ምንም ጥያቄ የለውም። በራሳችሁ አስቀምጡሽ። ግድ ነው ይኸው የራሱ ትዳር የራሱ ልጅ ምናምን ስለሚኖረው ግድ ነው። ደግሞ ኑሮ እንደምታየው ነው ያ። ስለዚህ አይዞሽ እሺ፣ ምንም ችግር የለውም። ከባንክ ከሆነ እንደውም ጥሩ ነው፣ ሴኪዩር ነው። እሺ ከባንክ ወደ ባንክ ነው፣ በባንክ ነው። የኋላ እንኳን አልፈለኩም፣ ለዛ ነው በቃ። እሺ ችግር የለውም። በጣም አመሰግናለሁ አሌክስዬ፣ በጣም አመሰግናለሁ። እሺ ምንም ችግር የለውም። እንደውም እሷ እኮ ሴፍ ነው እና አሁን በሰው በሐዋላ ተስማምታለች። መጀመሪያ በቃ ሙሉ ለሙሉ ነው መሄድ የምፈልገው ስላተኝ እሺ ብላ እንደገና አሁን ምን አደረገችው? ደርሶ መልስ ማለት ነው። ደርሶ መልስ ለአንድ ወር እረፊና ቤተሰብ ጋር ቆይተሽ ተመለሽ ማለት ነው። እኔ ደግሞ እዚህ ጋር ምንድነው ከመጣው በኋላ ስራ ብሰራም ያን ያክል እነሱ ክፉ ባይሆኑም እየሞትኩኝ የሆነ ነገር እየሆንኩ ነው የሚመስለኝ እንጂ እየሰራሁኝ ወይም ደግሞ እየተለወጥኩ ያለው አይመስለኝም። በቃ ህልሜ ጋር የቀረሁ ነው የሚመስለኝ ማለት ነው። ማለት አሁን እዚህ ጋር እኔ በፊት የራሴ ንግድ ነበረኝ የምንቀሳቀስበት ማለት ነው። የት? ኢትዮጵያ ላይ። እሺ። እና እዛ ጋር በራሴ የማንቀሳቀስ ሰው ስለነበርኩኝ አሁን እዚህ ጋር እኔ ከመጣው በኋላ ለቤተሰብ ነው ቀጥታ መልከው ማለት ነው። እና በልክም እነሱ አሁንም በቃ ካልሆነ እንደዚህ ላኪ እንደዚህ እንስራበት ምናምን ነው የሚሉት። እሺ ብዬ ልካለሁኝ። አሁን ግን ምንድነው ሳስበው እኔ የምፈልገው ነገርና ለነሱ የማደርገው ነገር እየተመጣጠነልኝ አይደለም። ያ ነገር ደግሞ እኔን ጭንቀት ውስጥ እየከተተኝ መጣ። እዚህ ጋር ደግሞ የምሰራው ስራ ደስተኛ እያደረገኝ አይደለም እና በዛ ምክንያት እኔ አሁን ወደ ኢትዮጵያ ተመልሼ ወደዚህ ባለመለስና ወደ ዱባይ ሄጄ ብሰራ ችግር አለው? አሁን ታዲያ መብትሽ እኮ ነው። አሁን ዋናው ወደ ሀገርሽ ነው አይደለም? ትይዤው ትኬት ተቆርጦልሻል አይደል? አዎ ቆርጣለች። አሁን ከ2 ሳምንት በኋላ እሄዳለሁ እኮ። ታዲያ ከሄድሽ በቃ በምን እንደሚመለሰው ትኬት አለመመለስ ነው መብትሽ እኮ። እችላለሁ እኔ ስላሳሰበኝ ነው። ጎትታ የምታመጣሽ መስሎሽ ነው? ሀገር ቤት አሜሪካ ውስጥ ተቆረጠልሽ ነይ ብላ የምታመጣሽ መስሎሽ ነው? አዎ ማለት እንደዛ ብቻ ሳይሆን ምን አለ መሰለ ይሁን አሁን ስትረስ ውስጥ የከተተኝ ነገር ምንድነው እነሱ ብልክላቸውም እኛ ጋር ገንዘብ የለም ምናምን ስላሉኝ እኔ አሁን ያላኩላቸው ያለኝ እጄ ጋር ውስን ብር ነው ገብቷል። የ3 ወር ወይም የ4 ወር ደሞዝ ነውና እኔ ቀጥታ ቤተሰብ ጋር የመሄዱ ፍላጎትም አሁን የለኝም። እዛው አዲስ አበባ የሆነ ስልጠና ሰልጥኜ ወደ ዱባይ የሆነ ሱቅ ጋር ምናምን የመስራት እንጂ እንደዚህ ማዳም ቤት ውስጥ የመስራት ፍላጎቱ የለኝም። ቆይ እኔ እናት ተረጋጊ። አሁን የት ነው ያለሽው? አሁን ሳውዲ። ምንም በገንዘብ የለሽም በአካውንትሽ ያስቀመጥሽው የራስሽ ሴቪንግ?
ስልክ ነው ነበር ያሁን የነገርኩ ያለኝ በቃ የ4 ወር ደሞዝ ነው እጄ ጋር ያለው ማለት ነው። ለምን ነው ትልኪ የነበረው ለነሱ? እኔም አሁን ነው አይምሮ የነቀውም አሁን ነው ማለት አሁን ሌላ ቀባንሽ። አዎ ምን ያህል ጊዜ ላክሽላቸው ወይ ምን ያህል ይሆናል አጠቃላይ? እስከ 8 ወር ምናምን ልኬላቸዋለሁ። እሷ አጥፍተውታል። አስቀምጡልኝ እያልሽ ነበር የምትልኪላቸው? አዎ ማለት እናስቀምጠዋለን ግን እንሰራበታለን እንንቀሳቀስበታለን ምናምን ያሉ ግን ስራው ጋር ገብተውም እነሱ ያን ያክል ውጤት አላመጡበትም። ስለዚህ 4 ወር ብቻ ነው እጅሽ ላይ ያለው። እና አሁን ሀሳብ የሆነብኝ በዛ ነው። እሺ አንደኛ ሀሳብ ልስጥሽ እስኪ ሚዩት አድርጊና አዳምጪኝ። አንደኛ ነገር ቤተሰብ ጋር ሳልሄድ ሄጄ ሰልጥኜ እዛው ሸብለል ብዬ ልምጣ የሚለው እንታዩ። በቃ አንደኛው ገንዘቡን አጥፍተሽዋል፣ ተቀበዩ። ምንም መሸሽም ማደባበስም አያስፈልገው። ተበልተሽ ሰው ራሱን ቀይሮ ነው ሌላን ሰው ስለመቀየር ማሰብ ያለበት። መጀመሪያ ለራሳችሁ ሁኑ፣ ራሳችሁን ለውጡ። ራሳችሁን ሳትለውጡ ለቤተሰብ ገንዘብ ልካችሁ እነሱን ለውጣለሁ ማለት የማይመስል ነገር። መልሳችሁ እነሱ እጅ ላይ ነው የምትወድቁት። መጀመሪያ ከራሳችሁ ጀምሮ ለውጡ። ገንዘቡን ያዙት፣ ከገንዘብ ትግል ውጡ መጀመሪያ እናንተ። ከዛ በኋላ እናንተ ራሳችሁን ለውጣችሁ ስታበቁ እነሱን ለመለወጥ አይከብዳችሁ። የማይቋረጥ እርዳታ ነው የምታደርጉላቸው። ግን ልካችሁ እነሱ የማይለወጡበት አንቺ ማልተለወጥሽበት እንዲሁ ጊዜሽን ባከነ፣ እድሜሽን ባከነ። ይኸው መልሰሽ እነሱ እጅ ላይ ነሽ። ብትታመሚ አሁን መታከሚያ የለሽም፣ እነሱ እጅ ላይ ነው የምትወርቂው። ሰው እነሱ ተበድረው ያሳክሙሻል። ስለዚህ አይሻል መሄድሽ ትርጉም አልባ ሆነ። ለራሳችሁ ማሰባችሁ ወንጀል አይደለም። ራሳችሁን ስለመለወጥ ቅድሚያ ለራሴ ብላችሁ ማሰብ የብልሃትነት ውጤት ነው እንጂ የራስ ወዳድነት አይደለም። ቤተሰቦቻችሁ ውለታ መዋል የምትፈልጉ ከሆነ ራሳችሁን ከሸክም አላቁላቸው። ከነሱ ሸክም ላይ መቼም እነሱ ላይ መልሳችሁ እንደማትወድቁ አድርጋችሁ ራሳችሁን ቀይሩ። ያኔ ውለታ ዋላችሁላቸው ማለት ነው። በቃ ለእናንተ አያስቡ ማለት ነው። ከዛ እነሱን ስለመርዳት ደግሞ ቀስ በቀስ ወደዛ ሽግግር ትሄዳላችሁ። ስለዚህ አሁን ትምህርት ተማሪ አንድ ትምህርት ይህንን የህይወት ትምህርት ለመማር ምናልባት የከፈልሽው የ8 ወር ደመወዝሽ ሊሆን ይችላል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ሰላምሽ ብዛ። ምን እንታዘዝ? ሰላም፣ እንኳን ደህና መጣሽ። ምን እንታዘዝ? 3 ዓመት ነው ስከታተል ቆየሁት፣ ግን ዛሬ ቻንስ ማግኘት ስለገባሁ መጀመሪያ ደስ ብሎኛል። እሺ፣ ሲቀጥል ደግሞ ቅድም ስታወራ ከነበረችው ልጅ ጋር ተመሳሳይ ታሪክ ነው እና ያለኝ ግን ድምፅሽ ምንድን ነው? ጥራት የለውም ያለው ኤርፎንም ትጠቀም ይሰማ? እሺ፣ ይሻላል። እሺ፣ ንገረኝ። ምንድን ነው? ማን ነው ማደንዘዣ የወጋት? ያው ትንሽ ቀደም ካወራችው ልጅ ጋር ተመሳሳይ ነገር ነው። ግን ያው ስለጠበቅኩኝ ረዥም ሰዓት ነው የጠበቅኩት የነበረው። ስለገባው ትንሽ ላውራና ሰው አይወጣልኝም በሚል ነገር ነው እና እኔ በራሴ በህይወት ተሞክሮ ሰው ሳውራ የሰው ልጅ ሰው መመካት የለበትም ብዬ አምናለሁ። ግን እኔ ከዚህ በፊት ትንሽ የደረሰብኝ ነገር ላጫውትክ። ግን ከህይወቴ ተምሬያለሁ። ግን ሰው ይማርበታል ብዬ ስለማስብ ትንሽ ላውራው ለእኔም ይቀለኛል። እና ስደት ላይ ነበርኩኝ እኔ እንደማንም ሰው እና ስደት ላይ ያለው አንድ ሰው ተዋውቄ ማለት ሀገር ቤት ተዋውቄ እኔ ወደ ስደት መጣሁኝ እና ይደልለኝ ነበረ። የሚደልለኝ በምንድን ነው? በመልካም ንግግር። ቅድም የሆነች ልጅ ሃይማኖተኛ ነው፣ ቤተክርስቲያን ምናምን ስለነበረች ነው። እና እሱ የሚኖረው ህይወት በጣም እንትን ሌላ ነው፣ ለእኔ የሚያወራኝ ግን ሌላ ነው። በጣም ሃይማኖተኛ እንደሆነ፣ በጣም በቃ ለፍቶ አዳሪ እንደሆነ በጣም ያወራኝ ነበር። እና እውነት የመሰለኝ የእውነት በቃ እንዲህ አይነት ሰው ካገኘሁ እኮ በአሁኑ ሰዓት የማይገኝ አይነት ሰው ነው። እና
ከዚህ በላይ ምን ይገኛል? በምን ተዋወቃችሁ? እያልኩኝ በቃ የተዋወቅነውማ በአካል ነው፣ አዲስ አበባ በአካል ነው የተዋወቅነው። ግን ከተዋወቅን በኋላ ብዙም ሳልቆይ እኔ ወደ ስደት መጣሁ እና ግን ሞር ላይፋችን ስልክ ላይ ነበር እና በቃ የሚያወራኝ ከዚህ የተሻለ ነገር ምን ይገኛል ብዬ በቃ ውስጤን ማሳመንና ወደሱ ማድላት ጀመርኩኝና ቀረብኩት። ከዛ ብዙም የተሸወጥኩት ነገር በህይወት የለም። በእርግጥ በስደት በነበርኩበት ጊዜ የተሸወጥኩት ነገር የለም። ግን ኖሬ ወደ 4 ዓመት ምናምን ኖሬ ነው የገባሁት እና ስገባ ያገኝ ማለት ሲወራልኝ የነበረው ሰውና እኔ የጠበቅኩት ሰው በጣም ፈጽሞ እንትን ያለ ሰው ነው፣ የተለያየ ሰው ነው። በቃ ምንም ወላሂ ምንም ማለት 5% እንኳን ትክክል የሆነ ነገር አይወራልኝም ነበር። እና ከዛ እንዴት ነው ምናምን ነገር ስል አይ እኔ እኮ እንደላጣሽ ብዬ እንጂ እኔ የምኖረው ይሄን ነው። አሁን ሴቶች እንደሚያወሩት እኔ በገንዘብ ዙሪያ ምናምን ነገር የተሸወጥኩት ነገር ብዙም የለም። ያው በራስ ፍላጎት ራስን ውስጥ ነሳ ምን ያደረከውን ነገር አድርጌያለሁ ብሎ ሚዲያም ላይ ማውራት ተገቢ ነው ብዬ አላስብም። ነገር ግን ሽወዳ ነው ወይ ምንድን ነው ብዬ የማስበው ነገር ይሄን ያህል ባይኖር ማጣሽ እንዳጣሽ ስለማልፈልግ ነው። እና በውሸት ቤት አይገነባም፣ በውሸት ህይወት አይገነባም። እና ሲያወራልኝ የነበረው ነገር ሁሉ ተደረመሰ። ከዛ እኔ እውነት ላገባው ነው የሄድኩት ከዚህ ማለት ነው። በቃ የሚያወራልኝ ነገር ሲዬ ላገባው ነበር የሄድኩት። ከዛም እሱ መራቅ አልፈለገም እና እኔ ሀሳቤ ውሳኔ ልክ ነበር ይሁን ወይም አይሁን አላውቅም። ውሸት ነው ያለው ነገር እውነት ስለነበረ እኔ መሸሽን ፈለኩኝ። ከዛ እሱ እኔ ባለኝ ሁኔታ በማንነቴ እቀርብሻለሁ፣ ወደሽ ራቂኝ፣ ወደሽ ቅረብኝ፣ ጠልተሽ ደግሞ ራቂኝ፣ ምርጫውን ላንቺ ትቻለሁ። ግን እንደላጣሽ ነበር ያን ሁሉ ነገር ሳውራ የነበረው፣ ያን ሁሉ ነገር ስለ የነበረው እንደላጣሽ ነው ነው። ከዛ ለረጅም ጊዜ ሳይሆን ወደ 3 ወር ምናምን ነገር ተለያይተን ቆየን። የራሴ ጥሞና ጊዜ ማለት ነው። እና የቅርብ የሚላቸው ሰዎችንም ደግሞ ማማከር ውስጥ ገባሁኝ ማለት ነው። ከዛ ተመካክሬ ምናምን ራሴን አዳምጬ፣ ግን እሱ በየጊዜው ቴክስት በስልክ ስለማያነሳለት ቴክስት ያደርግልኝ ነበር ምናምን። ከዛ ገባሁኝ ማለት ወደ 3 ወር ምናምን ገደማ ላይ መለስኩለት። ከቤተሰብ ምናምን ከኔ የምላቸው ሰዎች ጋር ተመካክሬ መለስኩለት እና መጨረሻ ላይ የእውነትም እንትን አለን፣ አንድ ላይ ሆነን ተጋባን። ንካስረን ምናምን ሙስሊም ነን እኛ፣ ንካስረን ምናምን ነገር ሽማግሌ ተልኮ ተጋባን። ከዛ ግን ያው እንዳልኩ ህይወት በጣም እሱ ያው ይሄ ነው ተብሎ አይነገርም። ዝቅ ያለ ህይወት ላይ ነበር። እኔም ከፍ ያልኩ ባልሆንም የሆነ ነገር ቢያንስ እዚህ ሰርቼ ያስኳት ነገር ነበረች እና ከዛ በኋላ እኔ ላይ መኖር ጀመረ ህይወቱ ሁሉ ማለት ነው። በቃ ምንም ያችን ነገር መብላት ነው እሱ አላማው። ያ ሁሉ ሲለሳለስ የነበረው አንቺን ላለማጣት ነው፣ እንደዚህ ነው ያለ ሁሉ ያላ የሆነ ነገር ካለኝ ከኔ ላይ እንትን ለማለት ነበር። ማዳም ነች። ማዳምን ግን የሆነ መርፌ ግን አያስፈልግም ትላላችሁ? ምን አለች ልጅ አሁን የምትተናፈስበት ፋታ የለም። በቃ ምን አይነት መርፌ እንቀምም አሁን? አየር ላይ የሚወጋም ካለ ምናምን። ጋይስ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ እሺ። ደግሞ እንዲያለ ብላችሁ አስወንጅሉኝ ያሏችሁ አስቸጋሪ እኮ ነው። አበሻ እኮ ዕቃ አይለቅም እኮ። አባቱ ስክሪን ሪከርድ አድርገን ፖስተዋለን፣ እናስይዘዋለን። ለዓለም የማዳሞች ማህበር ማመልከቻ ጽፈን ምናምን ሴራ ደባ ምናምን ታያላችኋል። የማይወዱኝ ሰዎች አሁን ስራ ይጀምራሉ። ይሰማል። እንቅልፍ ይልቀቅባቸው አላልኩ እኔ አላልኩ። አንቺ ያልሽው ነው ደግሞ ያነበኩት። ወደቀች። እሺ እርግጥ ሁኔታዋን ትንሽ ቢዚ የሆነች ይመስል ነበረ። ኤኒዌይስ እንቀጥል እስቲ። ኮይን እሰጣችኋለሁ። እሺ የመጨረሻውን ዙር ትንሽ ጠብቁኝ። ሰዓቱ ይድረስና የመጨረሻውን ዙር እሰጣችኋለሁ።
እሺ አይሰራም በአካባቢ አብዛኛው። አው እኔ አላልኩም። እኔ መርፌ እንውጋቸው እንዴ ነው እንዲወጉ አላልኩም። ይሰማል? ሄሎ በጣም እኮ የሚያስፈልገው እኮ ስንት ሰው አለ እኮ ግን አይደርሰው ነገር ለማይፈልገው ሰው የሚደርስ ቆሽ። ሄሎ 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 ጤና ይስጥልኝ። ይሰማል? ሄሎ ይሰማል? አሌክስ አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሄሎ አይ እየተያየን ተለያየን ማለት ይሄ ነው በቃ። አይሰማም? ሄሎ ኧረ ድምፅ የለም። ሄሎ አይሰማሽም? እሷ እኮ ይሰማል። ይሰማል። ይሰማሻል? ድምጼ ይሰማል። ይሰማል። አሁን ነው የተሰማው። ገና አሁን ነው ድምፅ የመጣ። ምን እንታዘዝ? የሆነ ሰው ኢትዮጵያ ታውቄ እሺ። እና እሱ ወታደር ነው እና ታወቁት ገና 3 ወር 3 ወር ሆነን። እንዴት ነው የተዋወቃችሁት? ኦንላይን ወታደሩ ኦንላይን ላይ። እሺ ምን አለሽ? የመጀመሪያ ጊዜ ስትተዋወቁ ይሰማል? አዎ ይሰማል። ኧረ በደንብ ነው የሚሰማኝ እናት። ሄላ እንደዛ ራሱ ሰምተንሽ አናውቅም። ምን ተባባላችሁ? የመጀመሪያ ጊዜ ምን ብሎ ጻፈ? አሁን 500 ሺህ ብር እፈልጋለሁ የኢትዮጵያ በአስቸኳይ እናቴ ታማብኝ ከካምፕ ልወጣ ስለሆነ እናስገቢልኝ እንደዛ ካላስ እና እኔ ደግሞ አላስገባውም ነበር። በዛ አልተስማማውም። ከዛ ብሎክ አረገኝ። ቆይ የኔ እናት አንዴ ይሰማል? ጥያቄ አለኝ። ያው ብሩን አረጋጊውና እንዴት ተዋወቃችሁ? መጀመሪያ ምን ላይ ተዋወቃችሁ? ምን አለሽ? መጀመሪያ የተዋወቁት ጥንስሱን ንገሪኝ ከስር መሰረት። ኦንላይን ፌስቡክ ላይ ነው። ፌስቡክ ሀይ በሚል ነው። እንደዛ ማለት ነው በፎቶ። ከዛ በተዋወቃችሁ በምን ያህል ጊዜ ነው ስለ 500 ሺህ ብር ድርድር የገባችሁት? በ3ኛ ወር ላይ እንደዛ መሰለኝ። ጠራው ደፍሮ ብሩን? እንደውም አንድ ጊዜ ብቻ አይደለም 10 ጊዜ ይሆናል የጠራው። እና ምንድን ነው የምትፈልጊው? እና ብሎክ አድርጎኛል። ልላክለት ወደ ግማሽ የተወሰነ ልስጠው ብሎክ እንዲፈታኝ ወደ ምን ላድርግ? ታፈቅሪዋለሽ? ትንሽ አሁን ይኸውልሽ ሚዩት አድርጊ እስኪ ሚዩት አድርጊ። አሁን እኔ እዳ ገባው ጎበዝ። ወታደር ጋር ትጠባበሱ ልኑርበት። አሁን ላኪለት ብልም ይሄ ጥላቢስ ሌሎቹን ሌላ መርፌ እየወጋ ላኪለት እንዴት ይላል? ይኸው ህዝቡ ድንጋይ ወረውርብኛል። አትላኪለት ብልም
ገብቶ እኔ ልኑርበት እኔ ሀገር ቤት እንኳን መግባት ፈልጋለሁ። አንዱ በስናይፐር ግንባሬም ብሎ ገና ከኤርፖርት ስወርድ በአጭር እንዲያስቀረኝ አልፈልግም። ፍቅረኛን አስኮበለለ ምክር እየሰጠ እየለፈለገ ምናምን ተብዬ ከሰፈር ወጠምሻ ጋር ተጠባበሱ። ገብቷችኋል? ከእሱ ጋር በስድብ ብቻ ነው የሚያጥረገርገኝ። ወታደር ምናምን ጋር እየሄዳችሁ ችግር አትፍጠሩብኝ። እኔ ልኖርበት። አንደኛ ነገር ይኸውልሽ፣ አንቺ ፌስቡክ ላይ ሄደሽ ለምን ትሞዳሞጃለሽ? ሚዩት አድርጊ። ህይወት ዕቃ ጨዋታ ነው እንዴ? አንቺ ሰው ሀገር የተሰደድሽ ለገንዘብ ሰርተሽ ህይወትሽን ለመቀየር እንጂ ልላክለት ለማሾፍም በይው የቀልሽንም በይው የምንም በይው አይባል። ገብቶሻል? 500 ሺህ ዜሮ ሲበዛ ቀለለባችሁ እንዴ? እንዴት ነው ነገሩ? ህፃንነት አለ እንዴ? ሁሌ ልጅነት። የ21 ዓመትና የ2 ዓመት ልጆች ማስተዋል እንዴት እንደሚከብዳችሁ ነው ግራ የሚገቡ። ስራ አሰሪም እንዴ ምን ያደርግልሻል? ፌስቡክ ላይ ያለ ሰው ህይወቱ እንኳን በአግባቡ መምራት የሚችል ሰው ከሴት ገንዘብ የሚጠይቅ በአንቺ 500 ሺህ ብር እንዴ እሱን ህይወት የሚያቃል ነው። ለእናት የሆነ ነገር ላድርግለት ማለት አይሰራም እንዴ? ወንድ ልጅ ቦልኪው አንቺ እንደውም እሱ ልኩን ሳያነሳ ተገባባ። ወደ ብሎክ አይ እኔ ማስረጃ መያዝ ፈልጌ ነበር። ከአሁን በፊት 20 ሺህ ብር ስለላኩለት አሁን ከሱ ግማሽ ብሎክ ከፈታይ ከየሱ ማስረጃ መያዝ ፈልጌ። ምን ያደርግልሻል ማስረጃው? ምንም አያደርግም ማስረጃው። ምን ፈልገሽ እኮ ነው የገብሽለት አይደል? ስለዚህ በ20 ሺህ ብር ከተላቀቀሽ እንደውም ጥሩ ነው። 500 ሺዋን ልቀሽ በኋላ ያዝ ለገናሽ ከምታስቸግሪ አሁን በ20 ሺህ ብር አምልጭ። ሌላ ችግር አለ እንዴ ያልነገርሽ? ሌላ ችግር የለም። ምንም ፎቶ ብቻ ነው ያለ። የምን ፎቶ? ፎቶ እንደዚህ አይዲ ፎቶ ምናምን ልከሽለታል? እንደዚህ ሰጓጉል? አይ የለም። ስለዚህ ቦልኪው ከዚህ እንደወጣሽ ማርፈሽ ስራሽን ስል ቦልኮኛል። አሁን እሱ ላይ ወደ 20 ምናምን ሺህ ብር አለኝ። እርሺው 20 ሺህ ብር እኔ እናት ሰውየው እኮ 20 ሺህ ብር የተቀበለሽ ብድር አይደለም። አስበው የሆነ ለባንክ አይደለም ያበደርሽ ወይ ለእናትሽ ልጅ አይደለም። 20 ሺህ ብሩን እርሺውና ቶሎ ብለሽ ራስሽ ወጥተሽ ብሎክ አድርጊ። አይ ካለሽ እንግዲህ እኛ እጅሽን አንይዘው። እኛ እኮ ሀሳብ ነው የፈለግሽ እኮ እዚህ መጥተሽ እኮ አሁን ከወጣሽ በኋላ እኮ እንደምታረጊ አናውቅም እኮ። ከፈለግሽም ልትልኪለትም እኮ ትችያለሽ በገዛ ገንዘብሽ እኮ እኛ አናዝም። ግን ምክር ሀሳብ ከሆነ የፈለግሽው ምክር ሀሳብ ይኸው ስል እየሰጠንሽ ነው። ቦልኪው ከዚህ እንደወጣሽ ያን ማድረግ ትችያለሽ። እችላለሁ። ላዝቆ አርጊውና መተሽ ነገር እሺ። አገሽ አመሰግናለሁ። አመጣሽ ካንዳና ቆይ ምን እንታሰስ? እኔ የፍቅር ታሪክ አይደለም። ድምፅሽ ምንድነው? ዳት መሸል ኦኬ፣ የፍቅር ታሪክ አይደለም። አንድ የቤተሰብ የሆነች ልጅ ጋር ተጣልተን ለዛ ትንሽ ምክር ፈልጌ ነው። ንገሪኝ፣ ችግር የለም። ዛሬ 2 ዓመት አካባቢ ነው። እሷ ትንሽ ታማ ነበረች። ከዛ ብር የአጎቴ ልጅ ናት ማለት ቤተሰብ ናት። የሩቅ ብቻ ብድር ጠየቀችኝ ብር። ስለዚህ እጄ ላይ ገንዘብ አልነበረም። 2000 ሪያል ጠየቀችኝ። እሺ እጄ ላይ ብር አልነበረም ማለት ትንሽ እናቴ ታማብኝ ኢትዮጵያ ሊገ ነበረ ብሩ አልነበረም ስጠይቀኝ። ከዛ ደሞዝ ሲደርስ 15 ቀን እንደዚህ ቀርቶ ነበር።
ደሞዝ ለመቀበል በቃ ደሞዝ ስደርስ እልክልሻለሁ ችግር የለም አሁን ግን እጄ ላይ ብር የለም ምናምን አልኳት። ከዛ ይሻለች ደሞዝን ተቀብዬ ብር ለመላክ ፈልጌ አካውንት ላክልኝ እልክልሻለሁ አልኳት። አልፈልግም ብቻ ብዙ ነገር አወራች። ግን እግዚአብሔር በማያውቀው በዛን ሰዓት እጄ ላይ ብር ነበር። በዛ እንደዚህ እንዲያለን አገር ቤት ደውላ እኔ ቢሞት እሷ እኛ ቤት እንዳትገባ ለቅሶ እንዳትደርስ ምናምን ብላ ነገር አገር ቤት ማለት ኢትዮጵያ ለቤተሰቦቿ ማለት ነው። የአጎቴ ልጅ ናት ማለት ቤተሰብ ናት እኮ እኔ በሞት ለቅሶ እንዳትገባ ብር ስጠይቅ ሐኪም ቤት ለመግባት ብር መቃብሬ ላይ እንዳትቆም ነው እንዳትቀብረኝ ነው። አዎ በለው እንግዲህ እንደዚህ ያለች። እዛ ቤተሰቦቿ እኛ ቤት ሄዶ ማዘር ጋር ሄዶ ጠየቋቸው። ማዘርን ጠየቋቸው። እኔ አላውቅም ማዘር ይሄ ነገር እነሱ ራሳቸው ይወጡ ምናምን አለች ማዘር። በዛ እያለ ይሄንን ነገር እኔም ሰማሁ። ደውዬ ጠየቅኳትና እውነት ነው ብዬሻለሁ ምናምን አለች። በዛ መሀል እያለ ምንም ሳናወራ ኢቴ ሞተችብኝ። እንኳን ኢቴ ሞታ አልደወለችልኝም፣ ምንም አላለችም። ዝም አልኳትም። በቃ እኔም አልደወልኳትም፣ እሷም ዝም አለች። በዛ መሀል እያለ እዚህ ሀገር ያሉት ሌላ ሴቶች ጋር ደውላ እንደዚህ ያርጋለች እንደዚህ ያርጋለች ብላ ስምን ታጠፈብኛለች። በዛ መሀል እኔም ተቀየምኳት። እንኳን በብሩ ምክንያት ሳይሆን ተቀየምኳት። ኢቴ ሞታ የልጆች እናት ናት። ኢቴ ሞታ እንኳን አልደወለችልኝ። በዛ ምክንያት በጣም ተናደድኩና ምንም አላልኳትም። በቃ ስልኳን ብሎክ አደረኩ። አሁን ላይ ሳስብ እረፍት አጣሁ። ራሴ መፈወስ አለብኝ ማለት እንቅልፍ አጣሁ። ጌታ እንኳን ለምን ጸለይ ስፈልግ እሷ የሰራችው እሷ ያደረገችው ነገር ነው ፊቴ ላይ መጣ። እንዴት ብዬ ይቅር ልላት ፈልጋለሁ ብዬ ይሄን ጥያቄሽ ይሄ ነው ጥያቄሽ? አዎ ማለት ይቅርታ ማድረግ ይፈልጋለሁ፣ ግን ውስጤ አልቻለም። እንግዲህ እላታለሁ ይላሉ፣ ብሎክን እፈታታለሁ ይላሉ፣ ግን ምንም ነገር አልችልም። እሷ ልታናግርሽ ትፈልጋለች? አትፈልግም። እሷ እድሜሽ ምን ያህል? እድሜ 26 እግዚአብሔር ይመስገን። 21 አልፍ ያለው ከ22 26 ገብቷል። ይበል ያሰኛል። ሂዱበት ይጨምር። ሚዩት አድርጊ እስኪ። አንደኛ ማንንም ሰው አትለማመጪ። በህይወት ውስጥ ማድረግ ያለብሽን ነገር ብቻ አድርጊ። ትክክል የሆነውን ብቻ አድርጊ። በህይወት መጨረሻ ላይ ስራሽ ነው የሚያወጣሽ፣ ስራዋ ነው የሚያወጣት፣ ስራችን ነው የሚያወጣት። ለማንም ሰው ምንም ነገር አታብራል። ልክ አይደለሁም፣ ልክ ነኝ፣ ይቅር በለኝ፣ ይቅር በል ምናምን አትበይ። በይቅር መባባልና በይቅር አለመባባል መሀል ሳይሆን ዋናው ቁም ነገሩ የሰራሽው ምንድን ነው። አንቺ ገንዘብ ስጪኝ ስትባይ የጥቅም ጉዳይ ስለሆነ አላበድርም አልሽ፣ መብታልሽ። በዛ መሰረት መቃብሬ ላይ አትቆም ካለች እኔ ስሞት መቃብሬ ላይ ቆማ አልቆም አንድ ሰው ምን ያደርግልኝ? አላየው እኔ ስትሞት አሁን ሄደሽ ብትቀብሪያት መቃብሬ ላይ አትቆም ያለች ምናምን ተብሎ ብትይዥ ታይሻለች። እሷ ሞት አለች። ይህ ሰው ሲሞት ራሱን መቃብሬ ላይ እንዳቆም መቃብሬ ላይ አልቆምም ስሞት ብዙ ሰው ይቅበረኝ ምናምን ከሞት በኋላ ምን በቃ አፈር ነው እኮ ምን በሰብሳለሁ ምንም ይሰራል። በህይወት እያለሁ ሁሉ ነገር ማስተካከል ያለብኝ በህይወት እያለች ከአንቺ ጋር ይቅር ተባብላ ሰላም መፍጠሩ ሳይከብዳት በሞቷ ገና ከሞትኩ በኋላ መታ እንዳቀብረኝ ብላ ራሷ ላይ ማህት ነው የጠራችው። እንደዚህ አይነት ሰው አይጠቅምሽም። በመሰረቱ አንቺ አትበድያት እንጂ ጸጸት ጭንቅላትሽ ውስጥ አይደግ። እደጊ፣ ብዙ ነገር አስቢ፣ ትልቅ ነገር አስቢ። ፊውቸር ብዙ ነገር ያሳስብሻል። ከእነዚህ አይነት መጥፎ ሀሳብ ካለው ሰው ምራቂ። ጥንቃቄ ማድረግ ያለብሽ አንቺ በድልሻል አልበደልሽም ነው። ያንን ሰው ከበደል ስራሽ ነው የሚያወጣሽ። የዘራሽውን ነው የምታጭው።
ገብቶሻል? እህትሽን ደውላ እህትሽ ስትሞት አልጠየቀችሽም። በቃ አለቀ። እርሹ እንዲህ አይነት ጉዳዮች አትጠመጅ። እሺ ይላል ሰው ታምሜ ያልጠየቀኝም ወድቄ አላነሳኝም ግዴታው አይደለም። እኔ ወድቄ ለማንሳት አንድ ሰው ኃላፊነቱ የኔ ነው፣ ህይወቱ የኔ ነው። የሆነ ሰው ለቅሶ አልደረሰኝም ሰርጌ ላይ አልመጣም ምናምን ምን አገባኝ? ገብቶሻል? አይምጣ ከፈለገ። ይሄ ኮንፊደንስ ማጣት የሚፈጠረው ገብቶሻል አይደል? አይምጣ ሰው። ስትወድቂ ማንም አያንሳሽ፣ ሀዘንም ደርሶብሽ ማንም አያጽናናሽ። አጽናኙ ፈጣሪ ነው። ሰው መቶ አይዞሽ ምናምን ቢልሽ የተለየ ነገር የለው። ቢል ጥሩ ነው፣ ባይልም ደግሞ አንቺ በዛ ትጠመጂ። ኃላፊነቱ ስጂ ለራስሽ ህይወት። እንደዚህ አይነት ሜንታሊቲ ከገነባሽ ሁልጊዜ ጣት አትቀስሪም በሰው ላይ። እንዲህ አላረጉልኝም፣ እንዲህ አልሆኑልኝም፣ እንዲህ አልሰጡኝም፣ እንዲህ አልፈጠሩልኝም አትይም። ሁልጊዜ በራስሽና በፈጣሪ የታመንሽው የቆምሽው ሰው ኮንፊደንስ ያለሽ ሰው ነሽ። አይምሮሽ ሰላም ነው። ሰውን ከመበደል ብቻ ተቆጠቢ። የሰውን ነገር ከመውሰድ፣ በሰው ላይ ከመረማመድ፣ የሰው እንባ አይምሮሽ ውስጥ እንዳይኖር እሱ ላይ ብቻ ተጠንቀቂ እንጂ ሌላ ወዲያው ገብስ ቦልካሻለች አይደል? ወይም አታናግርሽ ማለት ታያት። ጠንክረሽ ስሪ፣ ራስሽን የተሻልሽ አድርጊ። የአይምሮ ሰላም ይበልጣል ከምንም በላይ። ገብቶሻል? ስለዚህ በዚህ ዙሪያ ተሽከርከሪ። ተግባባ? አሌክስ ተግባብተናል። አመሰግናለሁ። ግን እኔ አልበደልኳትም፣ ብር እጄ ላይ ስላልነበረ ነው እንጂ እንኳን ደሞዜን ተቀብዬ ልላክልሽ ብዬ ጠይቃታለሁ። አለመላክሽ በጣም ጥሩ። ብትልኪም ትጣላላችሁ፣ ባትልኪም ትጣላላችሁ። ምሳሌ አንድ ብር ብትልኪላት ብሩን ሳትመልስልሽ ስትቀር ትቆራረጣላችሁ። እንደውም አንቺ ወይ ልታስቀይሚያት ትችላለች፣ ተሳደብሽ። ባታበድሪያትም ትቀያየማላችሁ። በሁለቱም መንገድ መጋጨታችሁ አይቀርም። ምንም ብታረጊ ሰውን ማስደሰታት ይችላል። ብትልኪላትም ልከሽላት ብሩን ትከለክልሻለች። ሰው ስጋነታችሁ ተቋረጠ። ገንዘቤን ከለከለችኝ ብለሽ አንቺ ነሽ የምታችሁ። ባትልኪላትም ከለከለችኝ ብላ ይኸው ተቀያየማችሁ። ግድ አይስጥሽ። ምንም ብታረጊ ለሰው ልጅ የሰው ልጅ ማስደሰታትሽ። እሺ አመሰግናለሁ። መልካም ጊዜ፣ መልካም ቀን ጋይስ። ማንኛውም ኦሪጂናል ሞባይሎችን ማዘዝ ትፈልጉ የትም ዓለም ላይ ሆናችሁ ወደ ኢትዮጵያም እንዲላክ እዚህም ዲሊቨሪ ሰርቪስ አለን እዚህ ኢማራት ውስጥ። ከዚህ ሀገር ውጭም ደግሞ ከሆናችሁ ባላችሁበት ሀገር እየላክን ነው። ላፕቶፖችን፣ ኦሪጂናል ሞባይሎችን፣ ታብሌቶችን ምንም ራሴ ነኝ አዘጋጅ የምልክላችሁ። እዚህ ቤት ለቤት ያው እያደረስ ነው። በየቀኑ ብዙ ትዕዛዞች እየተቀበለን ነው። ለማዘዝ አገልግሎታችንን ለማግኘት እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ስልክ ቁጥር አለላችሁ፣ የዋትሳፕ ስልክ ቁጥር፣ እሱን መጠቀም ትችላላችሁ። ኮይን ልስጣችሁ እስቲ አንዴ። የመጨረሻውን ዙር 22 ደቂቃ ነው የሚቀረን። የመጨረሻውን ዙር እናስቀምጥና ተሻምታችሁ ወስዳችሁ ሜምበር ሁኑ። አሁን እንግዲህ ማን ነው ቀድሞ የሚወስደው የሚለውን እናያለን። ለመውሰድ ግን ታብ ላረጉት ነው የሚሰጠው። ታብ ላረጉት ነው የሚሰጠው። ልብ በሉ። ታብ ካላረጋችሁ ብዙ ሰው ስላለ እዚህ ውስጥ ለእነሱ ነው የሚሰጠው። ታብ ላረጉት ሰው ይህን 3 ደቂቃ ወጥራችሁ በጣም ብዙ ጊዜ ታብ አርጉና ከዛ ቆጥሮ ሲጨርስ ከ3 ደቂቃ በኋላ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት። እሺ እስቲ 1 ሚሊዮን እናስገባው። ታቡንም በዛው ኮይኑን ለመውሰድ ስታረጉ 900 ሰዎች ካበሩሽ ይሰማል። አይሰማል? ጤና ይስጥልኝ። ዝም ብዬ ስለምበለ ብዬ ገባሁት እና ቅድም መጀመሪያ የተናገረችው ልጅቷ አስተያየት ልስጥ ይቻላል? የሚቻል ከሆነ 20 ደቂቃ ነው የቀረንና አንድ ጉዳይ ላይ ደግመን ከምናወራው ማለት ሌላ ጊዜ አይሻልም? ለሆነ ሰው ይሻላል። አይ እኔ በቃ አንዳንድ ጊዜ ያመሰሉት ነገር ትንሽ የሆነ ቀልድ የሚሆንብኝ ግራ ስለገባኝ ነው። ሌላ ጊዜ የጨዋታ ቀን አለ አይደል? የዛኔ እናወራበታለን። እሺ ጋይስ ሀሳብ የሁላችሁንም አከብራለሁ። እሺ ግን ለምን መሰላችሁ? አሁን ሁላችሁም ገብታችሁ ብታወሩ ሀሳብ ብትሰጡ ደስ ይለኛል። ግን ለሆነ ሰው ደግሞ ኢምፖርታንት ሊሆን ይችላል ይህ ሰዓትና
ደቂቃን ይቀረን እንድንጠቀምበት ብዬ ነው። እሺ ኮይን ውሰዱ። ከ3 ደቂቃ በኋላ ይሰጣችኋል። ግን ታብላ አረገ ሰው ነው የሚሰጠው። እሺ አንዳንዱ ኔትወርክ የአንዳንድ ሰው ኔትወርክ አይሰራም። ላስገባቸው ስስል ዝም ብሎ ነው የሚሽከረከረው። እሺ ኮይኑ የማይታያችሁ ማለት ነው እናንተ ያላችሁበት ሀገር፣ አንዳንድ ሀገር አይታይም ቦክሱ። ለዛ ነው። እሺ አይሰራም እንዳለ በር አካባቢ ያለው ለሚያስፈልገው ሰው አይሰራለት፣ ለማያስፈልገው ሰው ድንገት ቶሎ ስትነኩት ራሱ ይሰራል። ሄሎ ሄሎ፣ ጤና ይስጥልን። አለና ለክት እንዴት ነህ? ደህና ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ባለፈ ገብቼ ነበር አንተ ጋር ታስታውሳለህ? ያው ብዙ ሰው ይመጣል፣ ለማስታወስ እንቸገራለን። ግን ንገሪኝ። እሺ ያው ባለፈው እንደዚህ ያኔ ምክርህን ሰምቼ አድርጌዋለሁ ማለት ነው። ማለት ቴክስት አትጻፊ ምናምን ብለህ ነበር አይደለ? ምን ነበረ ጉዳዩ? ግን ማለት ያው ብዙ ሰው ስለሚመጣ እንረሳለን እኮ ለዛ። ያው ጉዳዩ የምወደው ሰው እንደ ጭቅጭቅ ያይብኛል ምናምን የሚል ጉዳይ ነበረ። እሺ እና ልክ እንዳልከኝ አድርጌ አሁን ላይ እኔ ሳልሆን እሱ ነው የሚጽፍልኝ። ሰራ መድኃኒቱ ማለት ነው። እና ያኔ በቃ እኔ ቀድሜ ሳልጽፍ እሱ ቀድሞ ይጽፍልኛል። እኔ አንድ ጽሁፍ ስጽፍ እሱ ብዙ ጽሁፍ ይጽፍልኛል። እሺ እና በጣም አመሰግናለሁ። እውነት በጣም እንደዚህ ማለት ራሴን ቢዚ ያደረኩኝ እንዳልከኝ ሌሎች ቦታ ላይ ቢዚ ያደረኩኝና እርግፍ አድርጌ ተውኩኝ በቃ። ጎሽ ስለዚህ አሁን ከዛን በቃ እሱ በራሱ ጊዜ ይጽፍልኛል። በቃ እኔ ምንም በቃ ደጋግሞ መጻፍ ራሱ አይጠበቅብኝም። እና እውነት በጣም ነው የማመሰግነው። ምንም ችግር የለም፣ የማመስገን የለብሽም። እሺ ያው ጨንቆሽ ከነበረ ፈጣሪ ነው ሌላ ደግሞ ሌላ ጥያቄ ነበረኝ ማለት ነው። እሺ ሌላኛው ጥያቄ እኔ በጣም በቃ አብዛኛውን ጊዜ ካለኝ ባህሪ ፍርሃት አለብኝ ማለት ነው። ፍርሃት የመለየት ፍርሃት ወይም ያንን ሰው የማጣት ፍርሃት ማለት ነው። እና ይህን ነገር ማስወገድ አልቻልኩም ማለት በቃ ሁሉ ነገር ራሱ ተስተካክሎ እያለ ሰው አሁን እንዳልኩ በቃ ነገሮች በጥሩ ሁኔታ እየሄዱ ነው። ግን የማጣት ፍርሃት በጣም ልቤ ላይ ያደረብኝ። በቃ የነገር በጣም ውስጤን እንትን ብሎኛል። ያው እኔ ከዚህ በፊት ካሳለፍኳቸው ከህይወት አንቀጽ ሁሉም ማር ሆኖ መጨረሻቸው መራራ ስለነበረ አሁን ላይ ያ ፍርሃት እኔ ነጭናጭ አደረገኝ። ሀተ ቅናት ሁሉ ሳይቀር ይጨምርብኛል ማለት ነው። ይህን እንዴት እንደምታስተካክለው ልንገርሽ። አንደኛ ፍርሃት የማጣት ነገሮችን የማጣት ፍርሃት የሚፈጠረው በራስ መተማመንን እያጡ ከመምጣት። ምንም ነገር ለማጣት አትፍሪ። ገብቶሻል? ሰው ህይወቱንም ያጣል። ህይወት ማጣት ነው ሊያስፈራ የሚገባው። እንደው ጥየው ቤድስ ማለት ማድረግ ያለብኝን ሳልሰራ ጊዜ ቢያልቅስ የሚለው ነገር እንጂ ከህይወት ማጣት ውጭ ሌሎቹ ነገሮች በሙሉ ብታጫቸው የሚተኩ ተራ ነገሮች ናቸው። ሚዩት አርጊ። ገንዘብ ብታጭ ይተካል። ሰው ቢሄድ ይመጣል። ሰው በሌላ ገብቶሻል? ምንም ነገር ጊዜያዊ እና እዛ ነገር ላይ እስታካት አርጊ። ይሄ ጥብቅ አትበይበት። ለማጣት የሚያስፈራሽን ነገር ብታጩ ምንም አትሆኝ። ህይወትሽ ይቀጥላል።
በራስሽ ተማመኝ። ተፈላጊ እንደሆንሽ፣ ውድ እንደሆንሽ፣ ቆንጆ እንደሆንሽ ጥሎሽ ቤት እንኳን አንድ ሰው አንቺ በሰዎች የምትወደጅ ጥሩ ልብ ያለሽ፣ ንጹህ ልብ፣ ቆንጆ ልብ፣ ወርቅ የሆነ ልብ ያለሽ ሰው እንደሆንሽ ይህ ወደ ውስጥሽ። ወደ ውጭ እያየሽ ስለሆነ ነው አሁን ፍርሃት እየመጣ ያለ ወደ አንቺ። እዛ ሰው ጋር ያለ ኳሊቲ ነው የሚታየሽ። ሌላ ሰው ጋር ቢሄድስ፣ ጥሎኝ ቢሄድስ፣ ቢተወኝስ፣ ሰው ኤክስተርናል ማየት አቁሚና ወደ ራስሽ አንቺ ምን አይነት ኳሊቲ ያለሽ፣ ምን አይነት ምርጥ ሰው ነሽ። ሰዎች አንቺን ለማግባት ብዙ ሰዎች የሚፈልጉሽ አይነት ሴት፣ ቆንጆ መሆንሽን በመስታወት ቆመሽ ስታይ ራስሽ ተፈላጊ ነሽ። ማንንም ለማጣት አትፈሪም። ያኔ ብታጪ ማንም ጥሎሽ ቢሄድ አንቺ ምን ጊዜም አትቀየሪ። ቆንጆ ሰው እንደሆንሽ፣ ተፈላጊ ሰው እንደሆንሽ ይገባሻል። ያኔ ሰዎች አንቺን ብታጫቸው እንኳን እነሱ አንቺን አጡ እንጂ አንቺ እነሱን አታጫቸው። ስለዚህ በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። ሰዎች ጥለውኝ ቢሄዱስ ብሎ ማሰብ ሳይሆን ጥለውኝ ቢሄዱም ግድ አይሰጠኝም፣ ምንም አያመጡም፣ አልሞትም፣ አልሟሟም፣ እቀጥላለሁ ብሎ ማሰብ በራስ መተማመን እንጂ ሰዎች ይወዱኛል ብሎ ማሰብ አለ። እሱ በራስ መተማመን መገለጫ አለ። እዚህ ውስጥ 1800 ሰው አለ ያሉ ሲያጨበጭቡልኝ ትመችን አለ ላይክ ምናምን ኮመንት ሲሰጡኝ ማለት ነው። ዋው ይወዱኛል ብዬ ማሰብ አይደለም ኮንፊደንስ ማለት ቢጠሉኝም ምንም አያመጡ፣ ግድ አይሰጠኝም ማለት እዚህ ግባ የሚባል ህይወት የሚያናጋ አይደለም። ቢወዱኝም ለራሳቸው ነው፣ ቢጠሉኝም ለራሳቸው ነው። እኔ ህይወት ላይ የሚለውጠው ወይም የሚጨምረው የሚቀንሰው የለም። እኔ ህይወት ላይ የሚጨምረው የሚቀንሰውም አንድ ፈጣሪ የሚያደርገው ነገር ብቻ። ጤናዬን ከነሳኝ ገብቶሻል፣ የሆነ ነገር ፊቱን ቢያዞርብኝ እንኳን ቢተወኝ ያኔ ጎላለሁ ከህይወት። ያ ያስፈራኛል። ከዛ ውጪ ምድር ላይ ያለ ነገር አንዳች ነገር እንዳያስፈራሽ እመኝ። እኔ ከህይወት ነው የምነግርሽ። አንዳች ነገር እንዳትፈሪ፣ ምድር ላይ ምንም ነገር ስለማጣት እንዳትፈሪ። ሁሉም ጊዜያዊ ነው፣ ሁሉም ተራ ነው፣ ሁሉም ጥለሽ ነው የምትይዥው። አሁን የምትጨነቂላቸው ጉዳዮች በሙሉ እመኝ ያንቺ አይደሉም፣ ቋሚ አይደሉም። ስለዚህ በራስሽ ዙሪያ ቆሚ ማለት ነው። እሺ ማዳም አለሽ? አለው እያዳመኩ ነበር። ግልጽ ነው፣ ተግባብተናል። አዎ በቃ ያው ግን አንዳንድ ጊዜ ያኔ የሆነ ሰዓት ላይ ህመም ቀምሰህ ያንን ህመም ድጋሚ መምጣቱን ስታስብ የሆነ የሚሰማ ህመም አለና ያ ነገር ትንሽ በጣም ስለሆነብኝ ግን ደግሞ መናገር ስላልቻልኩኝ አብዛኛውን ጊዜ ደግሞ በግንኙነቶች ውስጥ ጭቅጭቅ እንዲፈጥሩብኝ ከሚያደርጉት ባህሪ ይህ ይሆንብኛል። ማለት ከሷ አንቃጽ ሆኖ ራሴን ዞር ብዬ ስመለከት እንዴት በቃ ባህሪ በጣም ተቀይሮ አነዳለሁ። ማለት እኔ በጣም አምናለሁ ማለት ከሚያምኑት ነኝ። በጣም ማለት ትናንት ሰው ተጎድቻለሁኝ፣ ግን ትናንት ከተጎዳሁት ክፉ ከመሆን ይልቅ ደግነቴም ሆነ ሰው ማመኔ አይቀየርም። ዛሬ ሌላ አዲስ ሰው ሆናለሁ። ግን አዲስ ሰው ሆኜ እያለ ደግሞ ፍርሃቴ ደግሞ በቃ ይቆጣጠረኛል። እንደዚህ አምኔ ነበርኩ፣ እንደዚህ ነበረ። ያ ነገር ደግሞ አላለ የሆነ ሰው አምነህ የሆነ ሰዓት ላይ ያመንከው ነገር ሁሉ ልክ ሳይሆን ቀርቶ የሆነ በጣም በትልቅ የምትሰበርበት ሰዓት አለ። ማለት እኔ መሰለን ውሸት አልወድም። ውሸት በእርግጥ ማንም ሰው አይወድም። ውሸት የሚወድ ሰው የለም። ግን ያው በእኔ ህይወት ውስጥ ደግሞ እስካሁን ድረስ ካሳለፍኳቸው ነገሮች ደግሞ በጣም ውሸቶች በጣም ነበሩ። ማለት ጊዜህን የሆነ ጊዜህን እድሜህን የሚያቃጥሉ ውሸቶች አሉና አሁንም ድጋሚ ያ ውሸት ደግሞ ቢደገም እኔ ይሄን ነገር መሸከም አልችልም ብዬ አሰብኩ። ምክንያቱም ክህደት በጣም ነው የሚያመው ታውቃለህ። እኔ ያንን ክህደት ላለመቅመስ ጭቅጫቃ ሆናለሁ። ግን ክፉኝ አይደለም፣ እውነቴን ነው፣ ንጹህ ነኝ። ግን የሆነ ክፉ እንደ ክፉ አንዳንድ ጊዜ የሚቀያየረኝ ወይም አንዳንድ ነገሮችን እንደ በፊቱ እልፍ ማለት አልችልም። ያዝ ማድረግ ይዛሉ። እነዚያ ያዝ ማድረጋቸው ነገሮች ደግሞ ጭቅጭቅ ይሆናሉ ወይም አጨናነቅ ይሆናሉ።
ግን ያ ባህሪ ሆኖ ሳይሆን ፍራቴ ነው። በቃ አለ አይደል ያንን ቁስል ድጋሚ መቅመስ ላለመፈለግ በቃ እጣደፋለሁ። ችኩል ነሽ ይሉኛል። ግን ችኩልነቴ ደግሞ ይሄ ነገር ጊዜ በወሰደ ቁጥር አንድ ቀን ተንቅልፌ ስነሳ የስንብት ቴክስት እንዳላይ ነው። ይሄ ነገር ደግሞ በቃ ውስጤን በጣም ተጨናነቀኝ። በቃ አንዳንድ ጊዜ እውነት እላለሁ፣ አንዳንድ ጊዜ እውነት ፈጣሪን ወሰደ ብዬ ዱዓ ማድረግበት ሰዓት አለ፣ ሌሊት ተነስቼ ማለት ነው። ማለት ከሞት ውጭ ሌላ አማራጭ እንደሌለኝ እስከሚመስለኝ ድረስ ማለት ነው። ማለት ባህሪ በጣም ተቀይሯል። ማለት እኔ ራሱ ሳስበው በዚህ ጸባይ ችዬ የምኖር ሁሉ አይመስለኝም። ግን ደግሞ ይሄን ነገር ሳስረዳ በትክክል የሚረዳኝ ሰው የለም። በቃ የሆነ እኔ ክፉ ሴት ወይ የሆነ ነገር ሆኜ ነው የሚመስለው። ግን እውነታው ግን ያንን ቁስል ድጋሚ መቅመስ አልፈልግም። ተቃል ማለት በእነዚህ ባሳለፍኳቸው እድሜ ውስጥ አንድም እውነት አልነበረም። እውነት አንድ እውነት አላየውም። ሁሉም በጣም ልብ የሚሰብር ነበር ያሳለፍኩት ማለት ነው። ግን ያንን ጠዋት አለፍኩት። ግን በቃ ጸባይ ግን ተቀየረ። በቃ ታሽ ስለ እኔ እውነት ነው የምፈልገው ብዬ እናገራለሁ። ታውቃለህ ሁሌም አዲስ ህይወት በጀመርኩ ቁጥር እውነት ብቻ ነው የምፈልገው። ቢያንስ ውሸት ሊያም ይችላል፣ ግን እውነትም ሊያም ይችላል። ግን ደግሞ በውሸት እድሜን ከምትገፋ ይልቅ እውነቱን አውቀህ አንድ ቀን መሞት ይሻላል። ውሸት ግን ቀስ እያለ ይገላል። ወይም ደግሞ አንድ ሰው አልፈልግህም ከማለት ይልቅ ጊዜህን ይዞ ወይ እንድትሄድ አይፈቅድልህ ወይ እንድትቀመጥ አይፈቅድልህ። ዛሬ መላክ ሆኖ ያስደስትሃል፣ ነገ ደግሞ ምንም ሳታጠፋ ሰይጣኑን ይቀየርብሃል። ግን ደግሞ አንተ ስለምትወደው ችላ እያልከው ሁሉ ታልፋለህ። ግን የሆነ ሰዓት ላይ ደግሞ እንደዛ ተማምነህ አሳልፈህ የሆነ ሰዓት ላይ የቻልከውን ሁሉ አድርገህ እኮ ነው ማለት እኔ ማለት ስወድ በሁሉ ነገር እኔ ከጎን ሆናለሁ፣ እረዳለሁ እውነት የቻልኩትን ያክል። ግን ይሄ ሁሉ ሆኖ ደግሞ ያ ሁሉ አይታይም። ያ ሁሉ ማለት እድሌን እስተመውቀስ ራሴን በቃ ራሴን እስከምጠላ ድረስ አሁን ላይ በቃ ምርጫዬ በቃ ሩጫ ወደ ሞት ብቻ ነው ወላሂ ላዚምን። ምክንያቱም በጣም መረረኝ አለክስ፣ እውነት መረረኝ። ማለት እኔ ምንም ሳላጠፋ ንጹህ ሰው ሁኝ ሁሉ ነገር እያለኝ ምንም ጎደሎ ሳይኖረኝ ይሄ ሁሉ ለኔ ይገባኛል ብዬ አላስብም። ማለት የሌላ ሰው ጦስ ወይም የሌላ ሰው በደል ዋጋ የሚከፍል ያክል ነው እየተሰማኝ ያለው። ወይም የትኛው ወንድሜ ሴት ልጅ አስለቅሶ በድሎ ነው እስከ ማለት ድረስ ደረስኩ። ምክንያቱም እኔ ምንም የሚጎድለኝ ነገር የለም፣ በሁሉ ነገር ሙሉ ነኝ። ግን ለምን ይሄ ነገር እንደሚያጋጥመኝ አላውቅም። እና ምን በቃ አሁን ከዚህ ፍርሃት ውስጥ መውጣት ፈልጋለሁ። ማለት ምንም ቢፈጠር እንኳን ራሴን ወደ አደጋ ነገር መስደድ አልፈልግም። ለማን ስል? ለእናቴ ስል ነው። እኔ ለእናቴ ስል ማለት ነው። ለእናቴ ስል እናቴ ባትኖር እስካሁን ድረስ ራሱ ይሄንን ህመም ችዬ የምኖር አይመስለኝም። ግን አንዳንድ ጊዜ እናቴን ሁሉ ረስቼ ራሴን ወደ ማጥፋት የማተኩርበት ሰዓት አለ ይመስለኝ። ባለፈው ቀን መሰለኝ በጣም ነበረ በቃ ነገሮች ከብደውኛል። የሆነ በቃ ውስጤን በጣም ሲያመኝ በቃ ይሄንን ህመም ሙቼ ካልሆነ በስተቀር ሌላ ነገር ዋጋ የለኝም ብዬ አስባለሁ። አይዞሽ ተረጋጊ። አሁን ካለሽበት ሁኔታ ውስጥ ለመውጣት ጊዜ ያስፈልግሻል። ገብቶሻል? ሁለተኛ ይሄ ክህደትን፣ ውሸትን፣ ይሄ መጥፎውን ጎን እንዳለ አስቡሽ። ገብቷችኋል? ሰው ቢዝነስ ሲጀምር ኪሳራ እንዳለ ማሰብ አለበት። እያሰበ መስራት አለበት። አለበለዚያ ኪሳራ ሲገጥመው ራሱን ከፎቅ ሊወረውር ይችላል። ካሁን አንቺ ራሴን ባጠፋ እያልሽ ስለሆነ ህይወት የሁለቱ ጽንፍ ጉዳዮች ናቸው። ኒውትራል ነው መሆን ያለብሽ። ገብቶሻል?
ሀዘን መጣ፣ ክህደት መጣ፣ ዋጥ አረገሽ፣ ጥርስሽን ነክሰሽ ወደፊት ቀጥለሽ ጀግና ሴት ስለመሆን ማሸነፍ መጣ ወይም ጥሩ ነገር መጣ፣ ከሳቅሽ ጋር ከድልሽ ጋር ከፍ ብለሽ ስለመሳቅ። በሁለቱም መንገድ ራሳችሁ ምንድነው ማድረግ ያለባችሁ? ጠንካራ አድርጋችሁ መቆም ነው የሚያስፈልገው። ሁለተኛ የፈሩት ይደርሳል የጠሉት ይወርሳል ይባላል። ሰው የአፉን ፍሬ ይበላል። የምታስበው ነው የምታገኘው። እዚህ ላይ ተጠንቀቁ። ሁላችሁ የምታስቡትን እጃችሁ ላይ ታገኙታላችሁ። እስካሁን ብታምኑም ባታምኑም በህይወታችን እየሆነ ያለው ያሰብነው የሆነ ጊዜ አስበነዋል። ዝም ብለን ቁጭ ብለን የሚሆን በቀልድም ብለነው ምናምን ያለፍነውን ነገር ነው ህይወታችን ላይ የሚፈጠር። ስለዚህ አንቺ ብዋሽስ ብካድስ የሆነ ሰዓት ትንቺ ስነሳ የሆነ መጥፎ ነገር ቢገጥመኝስ ብለሽ ኦልሬዲ ጭንቅላትሽ ውስጥ ተዘጋጅተሽ፣ ስለዚህ ድብቁ አይምሮሽ ክፍል አዘጋጅቶ ይጠብቅሻል። ገብቶሻል? አያውቅም፣ አያገናዝብም። ይሄ ልክ አይደለም፣ ይሄ ልክ ነው፣ ይጎዳታል አይጎዳትም አያውቅም። ኦልሬዲ አንቺ አቀባብለሽ ተቀምጠሻል። ስለዚህ ትንሽ ክህደት ነገር ቢያጋጥምሽ ቢንጎ ያልኩት ነው የሆነው ነው የምትይው፣ ጫፍ ላይ ነሽ። እለት እለት ምን አስቢ፣ ቀና ቀን ነው። እኔ እናት ሀሳብ ዘር ነው በተግባር የሚታጨድ። ገብቶሻል አይደል? ሰው አይምሮ የአትክልት ስፍራ ነው። በአይምሮ ውስጥ የሚዘራው ነገር ይታጨዳል፣ ይበቅላል። ቀን ጠብቆ የዛሬ ዓመት ሊሆን ይችላል፣ የዛሬ 4 ዓመት ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። እምላችሁ ግምት አይደለም። በህይወቴ ውስጥ ማግኘት የምፈልገውን በማሰብ አግኝቼ ያውቃለሁ። በትክክል አንዴ አይደለም፣ እድል ምናምን አጋጣሚ አይደለም እላችሁ። ኤግዛክትሊ ሴም የምፈልገው ነገር ወረቀት ላይ ጽፌ ደጋግሜ አስቤ በየቀኑ እንደሆነልኝ እንደተደረገልኝ እንደሆነ ፊል እያረኩት ይፈጠራል፣ ይሆናል። በእርግጠኝነት ማግኘት ማሳካት የምፈልገው ነገር ሁሌ በእንደዚህ አይነት መንገድ ነው ማድረገው። በኮንሲስታንሲ ውስጥ እሰራለሁ፣ እየሰራው እንዲሆን የምፈልገውን ኤቭሪዴ አስበዋለሁ በየቀኑ። አሁን አንቺ ትኩረትሽ አደገኛ ነገር ላይ ነው ያለው። ሀሳብሽ ክህደት ላይ ነው። ከዚህ ቀደም በገጠመሽ ሁኔታ ምክንያት ብካደስ ብዋሽስ ራሴን ነው ማጠፋው፣ ሰው አልሆንም፣ እጎዳለሁ፣ እሰበራለሁ ብለሽ እያስብሽ ይህን ሀሳብ አስተካኪ። ከዛሬ ጀምሮ ከሀሳብ ነው የምትጀምሪው ለውጥ። ከዚህ ነገር ውስጥ መውጣት ፈልጋለሁ ካልሽ የምሰጥሽ የቤት ስራ ምንድን ነው? ሁልጊዜ ህይወትሽ ውስጥ በረከት እንዳለ፣ ሰላም እንዳለ፣ ተወዳጅ እንደሆንሽ፣ ሰዎች ከአንቺ ጋር ለመኖር ብዙ ዋጋ የሚከፍሉልሽ አይነት የምትፈቀሪ ሰው፣ ጥለውሽ የሚሄዱ ሳይሆኑ ከአንቺ ጋር በቃ በፍቅር የሚወድቁ። ገብቶሻል? እንደዚህ አይነት ሰላም፣ ፍቅር፣ በረከት፣ መትረፍረፍ እንዳለሽ አስቢ፣ አመስግኝ፣ እንደሆነልሽ ፊል አድርጊ። ገብቶሻል? የመጀመሪያው ደረጃ ይሄ ነው ከዚህ ስሜት ለመውጣት። ሁለተኛ ቅድም ያልኩሽ ነው፣ በራስሽ ተማመኝ። ክህደት ይምጣ ምን ትሆኛለሽ? ይኸው ቀጥለሻል እኮ አሁንም እኮ እየኖርሽ ነው። ትቀበያለሽ፣ ምንም ችግር የለም፣ ትቀጥያለሽ። እንደውም የበለጠ ጠንካራ ሰው ነው የሚያደርግሽ። ገብቶሻል? ስለዚህ ባለፈው ያልኩሽን አድርገሽ አሁን እየደወለልሽ ቴክስት እየጻፈልሽ ነው። በዚህ መንገድ ከዛሬ ጀምሮ ኮንፊደንስሽን አዳብሪ። እያደገ ይመጣል ቀስ በቀስ። እሺ፣ ከዛሬ በኋላ እንዳታለቅሽ የትም ቦታ። ተግባባን? እሺ፣ አንድ ማመሰግናለሁ። እሺ፣ እሺ፣ በጣም ነው የማመሰግነው። እውነት በጣም አላህ ይስጥልኝ። ምንም ችግር የለም። ይሄናት መልካም ቀንሽ። እኔን አታመስግኑኝ ጋይስ። እኔ ጥላ ቢስ ነኝ ጋይስ። ምን እንደሚያስለፈልፈኝ አላውቅም። የማወራው